የምድር ጨው ነው መልካም ወጣት ባለራዕይ ነው መልካም ወጣት ተስፈኛ ነው መልካም ወጣት ስንፍና ያውቀው። የምንማረው ጸሎት በሚል ርዕስ ይሆናል። የተወደዳችሁ የአገሬ ልጆች፣ የብዙዎቻችን የህይወት ችግር ገንዘብ ማጣት፣ ስራ ማጣት፣ ጤና ማጣት፣ ቴክኖሎጂ ማጣት ሊሆን ይችላል። ከዚህ ሁሉ በላይ ግን ትልቁ ነገር ከእግዚአብሔር ጋር ያለን ግንኙነት ደካማ መሆን ትልቁ የህይወታችን ችግር ነው። የብዙ ሰዎች ጥያቄ በዚህ ትምህርት ውስጥ እንደሚመለስ አምናለሁ። ብዙዎቻችን በዘልማድ በተለምዶ በአንድም ይሁን በሌላ አቅጣጫ ስለ ጸሎት ሰምተን ሊሆን ይችላል። ነገር ግን እኛ ከእግዚአብሔር ጋር ህብረት እንድናደርግ ተደርገን የተፈጠረን ፍጥረት ስለሆንን የየትኛውም ችግራችን ዋነኛ መንስኤው ከእግዚአብሔር ጋር ያለን ህብረት ነው። ከእግዚአብሔር ጋር ጠንካራ ህብረት ያላቸው ሰዎች ጠንካራ ህይወት፣ ደስተኛ፣ ስኬት የሞላው በብዙ ውጣ ውረድ ውስጥ እንኳን ቢሆን አሸናፊነት ያለው ህይወት ይኖራሉ። በ1952 እንደ ኢሮፓያን አቆጣጠር አልበርት አንስታይን ፕሪንስተን ዩኒቨርሲቲ ውስጥ ንግግር ሊያደርግ ቀርቦ አንድ የዶክትሬት ተማሪ ከዚህ በኋላ ምን ይቀረኛል ብለህ ታስባለህ ብሎ ሲጠይቀው ስለ ጸሎት ማወቅ ብሎ የመለሰለትን ታሪክ ስታነቡ ታገኛላችሁ። ስለ ጸሎት ማወቅ ከእግዚአብሔር ጋር ያላችሁን ግንኙነት ለማስተካከል ጠንካራ ለማድረግ ይረዳል። መቼም ሙስሊምም ይሁን ኦርቶዶክስ፣ ፕሮቴስታንትም ይሁን ካቶሊክ ያንዳንዱ ወደ አምላኩ ይጸልያል። ጸሎት የሚባለው ጉዳይ የማይመለከተው ሰው አለ ብዬ አላስብም። አምላክ ያለው ሰው ሁሉ ስለ ጸሎት ማወቅ መማር ይኖርበታል። የህይወታችን ዋነኛ ችግር ኢኮኖሚ አይደለም፣ ገንዘብ ማጣት አይደለም፣ ስራ ማጣት አይደለም፣ ደሃ ሀገር መወለዳችን አይደለም። ከእግዚአብሔር ጋር ያለን ህብረት ደካማ ሲሆን ዋነኛው ችግር እሱ ጋር ይጀምራል። የምትጽፉ ሰዎች በመጽሐፍ ቅዱስ ውስጥ የተዘረዘሩ 650 ጸሎቶች ይገኛሉ ብላችሁ ጻፉ። በመጽሐፍ ቅዱስ ውስጥ የተዘረዘሩ 650 ጸሎቶች ይገኛሉ። 650 ጸሎቶች ይገኛሉ። 650 ጸሎቶች ተዘርዝረው ይገኛሉ። ከነዚህ ውስጥ 450 የጸሎት መልሶች ደግሞ ይገኛሉ። ጻፉ። 450 የጸሎት መልሶች ይገኛሉ። ይሄ የሚያሳየን ነገር ምንድነው? የተጸለዩ ጸሎቶች ሁሉ መልስ አያገኙም። የብዙ ሰው ጥያቄ ምንድነው? ጸልይ ያለው መልስ አላገኘሁም፣ በእግዚአብሔር ፊት ረጅም ጊዜ አሳልፍ ያለው ነገር ግን ይሄ ነው የሚባል መልስ ወደ ህይወት ያልመጣ የሚል ጥያቄ አላቸው። ለምንድነው እግዚአብሔር ጸሎታችንን የማይመልሰው? እግዚአብሔር ይሰማል፣ አዎ፣ ያያል፣ አዎ፣ ይሰራል፣ አዎ። ነገር ግን ስለ ጸሎታችን እርግጠኞች አይደለንም። ኦኬ፣ አንድን ጸሎት የሚለውን ሐሳብ እንደሚያጠና ሰው እንደዚህ ብላችሁ ጻፉ። ለመጀመሪያ ጊዜ ጸሎት የሚለው የተጠቀሰው ዘፍጥረት 4 ነው። ጻፉ። ጸሎት ተጠቅሶ የሚገኘው ዘፍጥረት 4 ነው። ቀጥላችሁ እንዲህ ብላችሁ ጻፉ። ኢየሱስ ክርስቶስ በአገልግሎቱ ጊዜ ከ25 ጊዜ ያላነሰ ጸሎት እንደጸለየ ተመዝግቦ ይገኛል። ሲሪየስ ጸሎቶች፣ ትልልቅ ጸሎቶች፣ የኢየሱስ ክርስቶስ ጸሎቶች ከ25 ጊዜ ያላነሰ ተጠቅሶ እናገኛለን። አሁን አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ አንድ መለማመድ ያለባችሁ ነገር ቢኖር ጸሎት ነው። ጸሎት በጣም ጠንካራ የሆነ ህይወት እንዲኖራችሁ ስኬታማ እንድትሆኑ የሚያደርጋችሁ ነው።
ስለዚህ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱሳችን ውስጥ 650 የተዘረዘሩ ጸሎቶች አሉ። ከነዚህ ውስጥ 450ዎቹ መልስ የተገኘላቸው ናቸው። 250 መልስ አታገኙላቸውም። ኦኬ። ለመጀመሪያ ጊዜ ጸሎት የሚለውን ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው የምታገኙት። እሱ ብቻ አይደለም፣ የምትጽፉ ሰዎች ጌታ ኢየሱስ በአገልግሎት ዘመኑ 25 ጊዜ በላይ እንደጸለየ ትመለከታላችሁ። ወዳጆቼ ኢየሱስ ዋንኛው የጸሎት ምሳሌያችን ነው። የጸሎት ምሳሌያችን ነው። አሁን እዚህ መካከል አዎ ጸልያለሁ፣ ትጸልያለህ? አዎ ጸልያለሁ፣ ወይም አልጸልይም፣ በሰው ጸልያለሁ፣ እናቴ ትጸልይልኛለች ምናምን የሚል ሰው ሊኖር ይችላል። ከመልካም ወጣት 2017 ዓመተ ምህረት እንድታተርፍ የምፈልገው አንዱ ሐሳብ የጸሎት ህይወትን በማስተካከል ረገድ ነው። አሁን ጸሎትን በተመለከተ ትምህርት ስንጀምር ትክክለኛው የምሳሌ ሊሆነን የሚችለው ማን ነው? ጌታ ኢየሱስ ነው። ለምሳሌ ብላችሁ ጻፉ። ለምሳሌ ከሌሎቹ የወንጌል ጸሐፊዎች ሁሉ በተለየ መልኩ ወንጌላዊ ሉቃስ የኢየሱስን ጸሎቶች መዝግቦት እናገኛለን። በአብዛኛው የኢየሱስ ጸሎት ምን ይመስላል የሚለውን ነገር ማወቅ ከፈለጋችሁ በአብዛኛው የሚጽፈው ሉቃስ ነው። ለምሳሌ አንደኛ ጻፉ፣ ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21። እንግዲህ ከትላንት ከመጣችሁበት ወይም እሁድ ከመጣችሁበት ሰዓት ጀምሮ ትላንትና ሙሉ ቀን ዛሬም ጠዋት እንጸልይ ስላችሁ ንቁም ስላችሁ እንደዛ ስላችሁ ሚሰለቻችሁ፣ ሚደክማችሁ፣ ሚጫጫናችሁ ወይም ደግሞ ለመጸለይ ስታስቡ ጸሎት ምን እንደሆነ ባይምሯችሁ ምንም የማይመጣ ሰዎች ካላችሁ በደንብ አድርጋችሁ እንድሰሙ ይፈልጋሉ። ጸሎት ምንድነው? ጸሎት ምን አይደለም? የጸሎት ጥቅሞች ምንድናቸው? እንዴት ይጸልያል? ስንት አይነት ጸሎት አለ? ይሄን ሁሉ ነገር አንድ ላይ እንማራለን። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ሲናገር እንደዚህ ይላል፣ ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ። ሲጸልይ ጌታ ኢየሱስ እየጸለየ እያለ ሰማይ ተከፈተ። ከኢየሱስ በፊት የተጠመቁ አሉ። እነሱ ግን ተጠምቀው ነው የወጡት። እሱ ግን ሲጸልይ ሳላላ እየተጠመቀ ብቻ ሳይሆን እየጸለየ ነበር። የጻፉ የሚጸልይ ሰው ሰማይ ያስከፍታል። ሰማይ ይከፈትለታል። በቃ የእግዚአብሔር እርዳታ፣ የእግዚአብሔር ድምጽ፣ የእግዚአብሔር ኃይል ወደ ህይወቱ ይመጣል። ሲጸልይም ሳለ ሰማይ ተከፈታል። ሰማይ ተከፈተ። ሲጸልይ እየጸለየ ነው። አየ እግዚአብሔር እንዲረዳ ድምጹ ወደ አንተ እንዲልክ እንዲያግዝ ኃይልና ጸጋ እንዲሰጥ ከፈለክ you have to pray መጸለይ አለበት። ሲጸልይ ሳለ ሰማይ ተከፈተ። አየ የሚጸልይ ሰው ሰማይ ያስከፍታል። እግዚአብሔር ወደ ህይወቱ ይመጣል። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጻፉ፣ ኢየሱስ አገልግሎቱን በጸሎት እንደጀመረ ትመለከታላችሁ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ አገልግሎቱን በጸሎት እንደጀመረ ትዝ ይላችኋል። 40 ቀንና 40 ሌሊት ከጾምና ከጸለየ በኋላ ነው ከዛ በኋላ ወደ አገልግሎት ጌታ ኢየሱስ ክርስቶስ የሄደው። ከፍ አድርጉ እጆቻችሁ። አዲሱ ዓመት ከመጀመሩ በፊት ጸልይላችኋለሁ። በጌታ በኢየሱስም የሚቀጥለው ዓመት የእግዚአብሔር እርዳታ ለእናንተና ለቤታችሁ ይሆናል። ወዳጆቼ እዚህ በማይመች ሁኔታ ውስጥ ያላችሁት አንድ ተጨባጭ ነገር ይዛችሁ ልትሄዱ ነው። አምናለሁ እዚህ የጸለይነው ጸሎት እግዚአብሔር ሰማያት እንደሚከፍትላችሁ አምናለሁ፣ እንደሚረዳችሁ አምናለሁ። በጌታ በኢየሱስም ህይወታችሁ እንደቀድሞ አይሆንም። በኢየሱስም ተራ ሰው ሆናችሁ አትሞቱም። ታሪካችሁ በኢየሱስም ይቀየራል። በደንብ አድርጋችሁ አሜን ባሉ። እግዚአብሔር ቀኙን ይሰጣችኋል። እና ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት ይጸልይ እንደነበር ሉቃስ ወንጌል መጽሐፍ ምዕራፍ 4 ተመዝግቦ ታገኛላችሁ። ሶስተኛ ሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ደግሞ ሰዎች ሁሉ ኢየሱስን ሊያዩት ሲመጡ እሱ ግን ወደ ምድረ በዳ ሄዶ ይጸልይ እንደነበረ ተመዝግቦ ታገኛላችሁ። ሰዎች ኢየሱስን ለማየት ብዙ ጊዜ ይከተሉታል። በከተማና በገበያ በገጠር በሄደበት ሁሉ አካባቢ በባህር ዳር አካባቢ ኢየሱስን ፍለጋ ሰዎች ይዞራሉ። እና ሉቃስ ወንጌል መጽሐፍ ምዕራፍ 5 ስታነቡ ሰዎች ሊያዩት ሲመጡ እንግዲህ አስቡት፣ ሰዎች ሊያዩአችሁ ሊያናግሯችሁ በጣም በእናንተ አገልግሎት ተገርመው ተደንቀው ሊያዩአችሁ ሲመጡ ከነሱ ጋር ቆመው ከማውራት ይልቅ ኢየሱስ ወደ ምድረ በዳ ሄዶ ይጸልይ እንደነበረ መጽሐፍ ቅዱስ ይነግራቸዋል። እንግዲህ በዚህ መካከል ጌታ ኢየሱስ ክርስቶስ የህይወቱ ጌታ እንደሆነ
ስለሱ እንደሞተለት ኢየሱስን አምናለሁ የሚል ሰው ካለ የጸሎት ትክክለኛ ምሳሌው ሰው ሳይሆን ኢየሱስ ነው። ኢየሱስ ሰዎች ሊያዩት ሲመጡ እሱ ወደ ምድረ በዳ ሄዶ ይጸልይ ነበር። አራተኛ በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበር። 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበር። 12ቱን ሐዋርያት ከመምረጡ በፊት አየሽ፣ የትኛውንም አይነት ውሳኔ ከማድረግሽ በፊት ወደ የትኛውም ሁኔታ ከመግባትሽ በፊት መጸለይ እንዳለብሽ የምትማሪው ማዳኝሽና መድኃኒትሽ ካደረግሽው ከጌታ ከኢየሱስ ነው። 12ቱን ደቀ መዛሙርት ጌታ ኢየሱስ ከመምረጡ በፊት ይጸልይ ነበር። አምስተኛ በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ኢየሱስ ከጴጥሮስ ከያዕቆብና ከዮሐንስ ጋር ለመጸለይ ወደ ተራራ ይወጣ እንደነበር ይናገራል። ኢየሱስ ከጴጥሮስ ከዮሐንስና ከያዕቆብ ጋር ወደ ተራራ የወጣው ለመጸለይ ነበር። ጌታ ኢየሱስ ወደ ምድረ በዳ ሄዶ ይጸልያል። ከዛስ ወደ ተራራ ወጥቶ ይጸልያል። ከዛስ 12ቱን ደቀ መዛሙርት ከመምረጡ በፊት ይጸልያል። ወዳጆቼ እንዲህ ብላችሁ ጻፉ። ሰይጣን የሚፈራው የሚጸልይ ሰው ነው። የጸሎት ሰው ሰይጣን ይፈራል። አጋንንት ይፈራል። ሰይጣን ብር ያለው አይደለም የሚፈራው፣ ዝና ያለው አይደለም የሚፈራው፣ ሀብት ያለው ስልጣን ያለው አይደለም የሚፈራው። በእግዚአብሔር ፊት የሚንበረከክ ሰው ሰይጣን ይፈራል። ወዳጄ በዚህ ምድር በዚህ ዘመን በህይወት እስካለ ድረስ ምድር ላይ ሰክሰስፉል ህይወት መኖር ከፈለክ ፕሬየር ጸሎት በጣም ወሳኙ ቁልፍ ጉዳይ እንደሆነ እንድታውቅ እፈልጋለሁ። ለምሳሌ ነው አሁን እያየን ያለ ነው። ጸሎት የሚባለው ጉዳይ በትክክል ትክክለኛ ምሳሌያችን ኢየሱስ ነው ብለናል። በሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ ጌታ ኢየሱስ ደቀ መዛሙርት በጸሎት መትጋት እንዳለባቸው ሲያስተምራቸው እንመለከታለን። በጸሎት መትጋት እንዳለባቸው ትጉና ጸልዩ ብሎ ሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ ጌታ ኢየሱስ ክርስቶስ እንደነገራቸው መመልከት ይቻላል። እንደነገርኳችሁ ከአራቱ ወንጌላት መካከል ስለ ኢየሱስ ክርስቶስ የጸሎት ህይወት በስፋት የዘገበው ሉቃስ ነው። ኢየሱስ በ3 ዓመት ተኩል የአገልግሎት ቆይታ ውስጥ ከ25 ጊዜ በላይ ወሳኝ ጸሎቶች እንደጸለየ ማየት ይቻላል። ኢየሱስ ሮል ሞዴላችሁ ከሆነ ሐሳብ በክርስቶስ ተጽዕኖ ስር ማድረግ ነው ካል አእምሮ ማደስ አንዱ የኢየሱስ ክርስቶስ ህይወት ጸሎት ነበረ። ዓለምን፣ ዓለማዊነትን፣ ሰይጣንና ጨለማን፣ ኃጢአትንና ክፋትን ማሸነፍ የሚፈልግ ሰው ካለ ጸሎት ነው ህይወቱ መሆን ያለበት። ያለ ጸሎት ድል ማድረግ አትችልም። ያለ ጸሎት ማሸነፍ አትችልም። ኦኬ። ስለዚህ ሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርት በርትተው በጽናት በደንብ አድርገው መጸለይ እንዳለባቸው አስተምሯቸዋል። ሰባተኛ በሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ ከመያዙና ከመሰቀሉ በፊት ይጸልይ ነበረ። ከመያዙ ወደ ጌተሰማኔ የሚባለው አትክልቱ ቦታ ትዝ ካላችሁ እዛ አካባቢ ጌታ ኢየሱስ ይጸልይ እንደነበረ ትዝ ይላችኋል። እየጸለየ እያለ እንደ ደም ነጠብጣብ ያለ ፈሳሽ ከሰውነቱ ይወጣ ነበር። ሄማቶይድራሲስ ይባላል። ሰው ከፍተኛ ጭንቀት ውስጥ ሲገባ የሚገጥመው የጤና እክል ነው እሱ። ኦኬ፣ በደንብ አድርጋችሁ ስሙኝ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት እነ ጴጥሮስ እነ ያዕቆብ እነ ዮሐንስ ጌታ ኢየሱስን ጸሎት አስተምረን ብለውት እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እነዚህ ሰዎች በሰንበትም ይሁን በምኩራብ ይጸልዩ የነበሩ ሰዎች እንጂ ከዛ በፊት ጸለው የማያውቁ አይደሉም። ምክንያቱም አይሁዳውያን ናቸው። አይሁዳውያን ደግሞ የአብርሃም የይስሐቅና የያዕቆብን ጸሎት ይጸልዩ የሚኖሩ ናቸው። እንደዛ እየጸለዩ በቀን 3 ይጸልያሉ። 613 የኦሪትን ሕግ በቃላቸው የሚያጠኑ ናቸው። ግን ኢየሱስ ጋር ሲመጡ እንደዚህ ያሉት ጸሎት አስተምረን ብለው ሲሉት ደቀ መዛሙርቶች ከዛ በፊት ጸልየው የማያውቁ ናቸው ማለት አይደለም። ሲጸልዩ ነው የኖሩት። ግን ኢየሱስ ጋር ያዩት ጸሎት እነሱ ጋር ካለው የተለመደ ጸሎት የተለየ ነው። እሱ ጋር ህይወት ነው። እሱ ጋር ሃይማኖታዊ ስርዓት አይደለም። እሱ ጋር ያለው ጸሎት ዩኒክ ሆኖባቸዋል። በእርግጠኝነት ጴጥሮስንም ያክል አይሁዳዊ ወይም ያዕቆብንና ዮሐንስን እነዚህ ሰዎች በምኩራብም ይሁን በሰንበት ከዚህ በፊት ሲጸልዩ የኖሩ ሰዎች ናቸው። ግን ጌታ ኢየሱስ ክርስቶስን ጸሎት አስተምረን ሲሉት ትመለከታላችሁ። ወዳጆች እንዲህ ብላችሁ ጻፉ። የጥንቷ ቤተክርስቲያን ትጸልይ ነበር። የጥንቷ ቤተክርስቲያን የሐዋርያት ቤተክርስቲያን ትጸልይ ነበር።
ሐዋርያት ይጸልዩ ነበር። ሁለተኛ የጥንቷ ቤተክርስቲያን ትጸልይ ነበር። ሐዋርያት ይጸልዩ ነበረ። ትዝ ይላችሁ ከነበረ ሄሮድስ ጴጥሮስን አስሮት ነበረ። በነ ማርቆስ እናት በነ ማርያም ቤት ጸሎት ይደረግ ነበር። ኦኬ እንደዚህ ብላችሁ ጻፉ። መርከብ ያለ ባህር እንደማይሄድ ክርስቲያንም ያለ ጸሎት ሊሄድ አይችልም። መርከብ ያለ ባህር እንደማይሄድ ክርስቲያንም ያለ ጸሎት ሊሄድ አይችልም። ጸሎት መሰረታዊ ጉዳይ ነው። አትጸልይ ማለት ምን ማለት እንደሆነ ቀጥለን እናያለን። ቀጥለን ኦኬ እንደዚህ ብላችሁ ጻፉ። ጸሎት የክርስትናን ስፋትና ጥልቀት የምትለማመድበት ነው። የክርስትናን ስፋትና ጥልቀት የምትለማመድበት ነው ጸሎት። ያለ ጸሎት የሆነ ክርስትና ሸክም ነው የሚሆንብህ፣ ድካም ነው የሚሆንብህ፣ ዝም ብሎ ስርዓት ነው የሚሆንብህ። ነገር ግን የክርስትናን ዴፕዝ ጥልቀቱን የክርስትናን ስፋቱን ኤክስፒሪየንስ ማድረግ ከፈለክ ጸሎት መሰረታዊ ጉዳይ ነው። ወዳጆቼ የምትጽፉ ሰዎች ጸሎት ምን አይደለም ብላችሁ ጻፉ። መጽሐፍ ቅዱሳችን ውስጥ 650 የተመዘገበ ጸሎት አለ። ከዛ ውስጥ 450 የጸሎት መልስ አለ። በመካከል 200 የተጸለየ ጸሎት ሁሉ አይመለስም ማለት ነው። ኦኬ ለመጀመሪያ ጊዜ ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው የምናገኘው። ከዛ ሲቀጥል ደግሞ የተነጋገርነው ነገር ምንድነው? ኢየሱስ በአገልግሎት ጊዜው 25 የተመዘገቡ ጸሎቶችን ጸልዩዋል። ሲሪየስ የሆኑ ጸሎቶችን። ኦኬ የጸሎት ትክክለኛ ኤግዛምፕላችን ማን ነው ሲባል ኢየሱስ ነው። ሉቃስ ይሄን በደንብ አድርጎ ዘግቦልናል። ጌታ ኢየሱስ ሲጸልይ ሳለ ሰማይ ተከፍቷል። ደቀ መዛሙርቱን ከመምረጡ በፊት ይጸልይ ነበር። ከመከራው በፊት ይጸልይ ነበር። ሄሎ ደቀ መዛሙርቱን ራሳቸውን በጸሎት ተግተው እንዲኖሩ ወይም በደንብ በጽናት እንዲጸልዩ እንዳስተማራቸው መጽሐፍ ቅዱሳችን ይነግረናል። ይሄን ሁሉ ነገር ከተነጋገርን በኋላ አሁን እየመጣን ያለነው የቱ ጋ ነው? ጸሎት ምን አይደለም የሚለው ጉዳይ ነው። የምትጽፉ ሰዎች ጸሎት የአደጋ ጊዜ መውጫ አይደለም። የአደጋ ጊዜ መውጫ አይደለም። ጸሎት የአደጋ ጊዜ መውጫ አይደለም። ብዙዎቻችን የምንጸልየው ሲቸግረን፣ ሲጨንቀን፣ ሲከብደን፣ ሲያቅተን፣ ስንያዝ፣ ግራ ሲገባን እንዲሁም ፈተና ሲበዛብን ነው የምንጸልየው። ነገር ግን ጸሎት የአደጋ ጊዜ መውጫ አይደለም። ሲከብደን፣ ሲያቅተን፣ ሲደክመን፣ ሲጨንቀን፣ ሲቸግረን፣ ስናጣ፣ መውጫ ቀዳዳ ሲጠፋብን ኤክስፒሪየንስ የምናደርገው ነገር አይደለም ጸሎት። የብዙዎቻችን ጉዳይ ይሄ ነው። ከተያዝክማ ምን አማራጭ አለ? ምንም አማራጭ የለህም ወዳጄ። መጸለይ ያለብህ ብር ከአካውንት አቅም ከጉልበት ሳያልቅ ነው። መጀመሪያ ነው። በሰላሙ ጊዜ ነው መጸለይ ያለብህ። በደና ጊዜ ነው መጸለይ ያለብህ። ብዙዎቻችን የምንጸልየው ሲቸግረን ነው። የምንጸልየው ሲጨንቀን፣ ግራ ሲገባን ነው። ሲያቅተን ነው የምንጸልየው። that's why በክርስትናችሁ ማወቅ ያለባችሁ ልንገራችሁ። የተጸለየ ጸሎት ሁሉ መልስ አይሰጠውም። መልስ የሚሰጠው በሰላሙ ጊዜ የተጸለየ ጸሎት ነው። ሄሎ ብር ከአካውንት ሳያልቅ ነው መጸለይ ያለብህ። አልጋ ላይ ሳተኛ፣ በሰው እጅ ሳትወርቅ፣ ግራ ሳይገባ ነው መጸለይ ያለብህ። ትክክለኛው የጸሎት ጊዜ ይሄ ነው እንጂ ጸሎት ማለት ያደጋ ጊዜ ማምለጫ መውጫ መንገድ ማለት አይደለም። ሲቸግር ለምጸልየው። ምክንያቱም አንድ እውነት ልንገርህ፣ ሰው ከእግዚአብሔር ጋር ህብረት እንዲያደርግ ተደርጎ የተፈጠረ ፍጡር ነው። አንበሳ ድምፅ አለው፣ ጉልበት አለው እንጂ ቃል የለውም። ዝሆንም እንደዛው፣ ነብርም እንደዛው። የሰው ልጅ ብቻ ነው ቃል ያለው። ሰው ከእግዚአብሔር ጋር ህብረት እንዲያደርግ ተደርጎ የተፈጠረ ፍጥረት ነው። አሳ ያለ ውሃ እንደማይኖር ሰው ያለ እግዚአብሔር ሊኖር አይችልም። ስለዚህ ጸሎት ማለት የአደጋ ጊዜ መውጫ ማለት አይደለም ወዳጆቼ። ምሳሌ መጽሐፍ ምዕራፍ 1 ከቁጥር 24 እስከ 28 እንደዚህ ይናገራል። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁ በመጣ ጊዜ ያላግጥባችኋል።
ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። አየህ፣ የዛን ጊዜ ድንጋጤ ድንገት እንደ ጎርፍ ሲመጣባቸው ይጠሩኛል፣ እኔ ግን አልመልስም። በሰላሙ ጊዜ እጄን ወደ እነሱ ዘረጋው። በሰላሙ ጊዜ አስተማርኳቸው፣ ገሰስኳቸው። ሊሰሙኝ ፍቃደኛ አይደሉም። ሲቸግራቸው ግን ወደ እኔ ዞሩ አለ። ከዛስ በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ሰለፋይንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁ በመጣ ጊዜ አላግጥባችኋል። ከዛስ መቼ እንደሚጸልዩ ሰዎቹ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ አንድ ጥፋታችሁ እንዳውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። አየህ፣ እግዚአብሔርን ፈልጌዋለሁ፣ ወደ እግዚአብሔር ጮኬያለሁ ምናምን ልትል ትችላለህ። ግን መቼ? ሲቸግርህ፣ ሲያቅትህ፣ ስትጨነቅ፣ መከራው ስትገባ መቼ ነው የጸለይከው? ሲቸግረው፣ ሲያጣ ሰው እጅ ሲገባ እየጠበቀ ይጸልያል አለ። ጸሎት ያደጋ ጊዜ መውጫ አይደለም፣ ማምለጫ አይደለም። ጸሎት ምን ማለት ነው በኋላ እናያለን። ነገር ግን ጸሎት ምን አይደለም? ያደጋ ጊዜ መውጫ አይደለም። ሁለተኛ፣ ጸሎት ጉዳይ ገዳይ አይደለም። ጸሎት ጉዳይ ገዳይ አይደለም። በረከትና ተአምራት የጸሎት ውጤት እንጂ የጸሎት ምክንያት ሊሆኑ አይችሉም። ጸሎት ጉዳይ ገዳይ አይደለም። አየህ፣ የተዘጋብን ለማስከፈት፣ ጥያቄን ለማስመለስ፣ በሽታን ለማስፈወስ አይደለም የምትጸልየው። አሞኛል፣ ወቅቶኛል፣ ቸግሮኛል፣ አጥቻለሁ ብለህ እድሌ እንዲሆኗል ምናምን ብለህ አይደለም የምትጸልየው። ወዳጆች እንዲህ ብላችሁ ጻፉ። ችግር የጸሎት ምክንያት አይደለም። ችግር የጸሎት ምክንያት አይደለም። የጸሎት ምክንያት አይደለም። በቸገረ ጊዜ አትጸልይ አላልኩም። ነገር ግን ችግር የጸሎት ምክንያት አይደለም። የጸሎት ምክንያት አይደለም። ቀጥላችሁ ጻፉ። በረከት የጸሎት ምክንያት አይደለም። በረከት የጸሎት ምክንያት አይደለም። ተአምራት የጸሎት ምክንያት አይደለም። ችግር የጸሎት ምክንያት አይደለም። በረከት የጸሎት ምክንያት አይደለም። ተአምራት የጸሎት ምክንያት አይደለም። የምትጸልየው እግዚአብሔር አምላክ የሆነ ነገር እንዲሰጥህ፣ የተዘጋብህ እንዲከፍትልህ፣ በሽታ እንዲፈውስልህ፣ ጥያቄን እንዲመልስልህ አይደለም። ለምሳሌ አንዳንድ ሰው ጸሎት እኔ የሚገባኝ እንዴት ነው ካልከኝ፣ ለምሳሌ አሁን አንተ እኮ በጣም እኮ የዋህ ሰው ነህ፣ ደግ እኮ ነህ፣ አንተ እኮ ምርጥ ነህ፣ በኢየሱስም አንተን የሚመስል ሰው የለም፣ 50 ብር አበድረኝ። ልክ እንደዚህ ይመስለኛል አንዳንድ ሰው ጸሎት። አንተ ጻድቅ፣ አንተ ታላቅ እግዚአብሔር አባ መላቸር ጌታ ሆይ ኮንዶሚኒየም ቤት የሆነ ነገር ሊቀበል ማስማማት አይደለም ጸሎት። ገብቷል? ማገባባት አይደለም። ሶስተኛ፣ ጸሎት ምን አይደለም? ጸሎት ትኩረት ማግኛ አይደለም። ጸሎት እግዚአብሔር በልዩ ሁኔታ ከቀበሌ ገበሬ ማህበሩ ለይቶ አንተን እንዲያይ፣ ከአካባቢው፣ ከሀገሩ፣ ከከተማው ይሄ ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ጠቅላላ ሰላቢ ሁላ፣ እኔ ግን ጌታ ሆይ ልጅ ብለህ ትኩረት የምታገኝበት አይደለም ጸሎት። እግዚአብሔር በቃ አንተን ከሁላችንም ለይቶ እሷ እኮ እንዲልሽ አይደለም የምጸልየው። ጸሎት የእግዚአብሔር የልቡን ሐሳብ ማግኛ እንጂ ጻፉ። ጸሎት የእግዚአብሔርን የልቡን ሐሳብ ማግኛ እንጂ ትኩረት ማግኛ አይደለም። እና አንዳንድ ሰዎች እግዚአብሔር በልዩ ሁኔታ እንዲያያቸው ብለው ይጮሃሉ፣ ያለቅሳሉ፣ እንከባለላሉ፣ ብዙ ነገር ይላሉ። እንዲህ ማረጋለሁ፣ አስራትም አስገባለሁ፣ ዕጣንም ጧፍም ዣንጥላ ምናምን ማረጋለሁ፣ ብቻ አንተ እኔ ነኝ። ለምሳሌ ብሉይ ኪዳን ላይ ስትመለከት እንደዚህ ይላል፣ ጾምን፣ ነገር ግን አንተ አልተመለከትከንም። ስለምን አላየህንም? ጸለይን፣ አንተ ግን ወደኛ አላየህም። አየህ፣ እግዚአብሔር ደግሞ እንደዚህ እኔ የምፈልገው ጾም እንደዚህ ነው ያል፣ እኔ የምፈልገው ጸሎት እንደዚህ ነው ያል። አየህ፣ እነሱ ጾመዋል፣ እነሱ ጸልየዋል፣ ግን እግዚአብሔር አላያቸውም። ጸሎት
ይሁን በደም እንዲህ ብለህ ጻፍ እርግጠኛ ነኝ መጻፍ ትችላለህ። ጸሎት የእግዚአብሔርን አቴንሽን ሳይሆን የእግዚአብሔርን ኢንቴንሽን ነው። የእግዚአብሔርን አቴንሽን ማግኛ አይደለም፣ የእግዚአብሔርን ኢንቴንሽን ነው። የልቡን ሐሳብ የእግዚአብሔርን ፕሮግራም የሚፈልገውን ጉዳይ የምታገኝበት ነው እንጂ የእግዚአብሔርን አቴንሽን የምትይዝበት ጉዳይ አይደለም። ለዚህ ነው እግዚአብሔር ስለ ጮኻችሁ ብቻ ስላለቀሳችሁ ብቻ ስለ ጾማችሁ ብቻ አይመለከታችሁም። አራተኛ ጸሎት የቃላት ችሎታ ወይም ጨዋታ አይደለም። ጸሎት የቃላት ችሎታ ወይም ደግሞ ጨዋታ አይደለም። ግሪክ አርማይክ፣ አማርኛ ግዕዝ፣ ስፓኒሽ ምናምን ብለ ከዛስ እንደዚህ አወሳስበ አንዴ ወደ ላይ አንዴ ወደ ታች ውድ የሆኑ ቃላቶች የተመረጡ አረፍተ ነገሮች ምናምን አሰባስበ የምትናገረው ነገር አይደለም ጸሎት። አሁን አንዳንድ ሰው ጸልይ ስትለው አይኔ እኮ መናገር አልችልም። ኖ ጸሎት የንግግር ችሎታ አይደለም፣ የቃላት ጨዋታ አይደለም። አንድ ሰው ይጸልያል ማለት ጎበዝ ተናጋሪ ነው ማለት አይደለም። ጸሎት የንግግር ችሎታ የቃላት ጨዋታ አይደለም። ጸሎት እሱ ማለት አይደለም። ካስታወሳችሁ መጽሐፍ ቅዱሳችሁን ስታነቡት ሙሴ እኔ መናገር አልችልም አለ። ነገር ግን ይገርማል 40 ቀን ይጸልያል ሰውየው። ረጅም ጊዜ ከጌታ ጋር ፌሎሺፕ ያደርጋል። አንተ መጸለይ ማለት የመናገር ችሎታ አለክ ማለት አይደለም። የንግግር ችሎታ የቃላት ጨዋታ አይደለም። ብዙ ሰዎች በጣም እንደዚህ አወሳስበው በመጸለይ የሚያምኑ ሰዎች አሉ። በቃ ይሄ ቃላቱን ደርድረውት ቅዱስ 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 አንተ በዘላለም ዙፋን በታላቅ ብርሃን አቤቱ ጌታ ሆይ። ጌታ ኢየሱስ አሳውንና ዳቦውን ባርኮ አለ እንዲከፍ አድርጎ አመስግኖ ባርኮ ሰጣቸዋል። እና ሲጸልይ ጌታ ኢየሱስ አሜን አላለም። በቃ ጸልዮ ሰጣቸው። በቃ አመስግኖ ባርኮ ሰጣቸው። እንካ የቃላት ጨዋታ ችሎታ አይደለም። አሁን ጸልዩ ስላችሁ የምታጮልቁ ልጆች የምታጮልቁ ምን ከዛ ያልቅባችኋል። ደግሞ የሚያልቅባችሁ ልጆች አላችሁ። ደግሞ አሜን ጌታ ሆይ ተባረክ ብር ላንተ አሜን ያልቅባ እንዴ አሁንስ አላበዛውም እንዴ በቃ እንዴ ምንድነው ይናል ኖ ጸሎት የቃላት ችሎታ ወይም ጨዋታ አይደለም። አሜን ነው። አምስተኛ ጸሎት አልፎ አይደለም። አልፎ እንደ መስቀል ወፍ አልፎ አመቱ ሊቀየር ሲል አረባካችሁ እስቲ አመቱ ሊቀየር ነው ሂሳብና ወራርድ ምናምን ብለ ሄደ አሜን ጌታ ሆይ በቃው 2017 ቻው ምናምን ብለ አልፎ አይደለም ጸሎት። አንዳንዴ አይደለም ጸሎት እንደዛ አይደለም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 15 አምስተኛው ላይ መጽሐፍ ምን አለ? ሳታቋርጡ አለ ጸልዩ አለ። ሳታቋርጡ ጸልዩ አለ። 15 ቁጥር 15 ሳታቋርጡ ጸልዩ አለ። እዩኝ እኔን ቀና እዩኝ እኔን ሳታቋርጥ የምታረገው ነገር ምንድነው? መተንፈስ። ጸሎት አልፎ አይደለም፣ ሳታቋርጥ ነው፣ ሁሌ ነው። መጽሐፍ የሚለው እሱ ነው። ሳታቋርጡ ጸልዩ አለ። ትጉና ጸልዩ አለ። ሳታቋርጥ የምታረገው ነገር ምንድነው? መተንፈስ ነው። ዛሬ ለመኖር ትላንት መቼ ነው የተነፈስከው? ትላንት አይደለም። ዛሬ ለመኖር ዛሬ ነው የምትተነፈሰው። አሁን ለመኖር ቅድም አይደለም የተነፈስከው፣ አሁን ነው የምትተነፈሰው። ልክ እንደዚህ ነው በክርስትና ዛሬ ለመኖር ዛሬ ነው እንጂ የምጸልየው ከዛሬ 6 ዓመት 6 ወር 6 ዓመት ምናምን አይደለም። ትላንት በተነፈስከው ዛሬ እንደማትኖረው ትላንት በጸለይከው ዛሬ አትኖርም። አሁን አንዳንዱ እኔ በእናቴ ጸሎት ነው ያለሁት ይላል። የሉም እኮ እናቱ በህይወት። ጥሩ ነው ጸሎት አይሰራም አላልኩም፣ ግን ሳታቋርጥ አለ። ይሄው ቀና ስትጸልይ ምን ይሆናል? ሳታቋርጥ ነው የምትጸልየው እና ስተነፍ ልክ እንደ ትንፋሽ ነው። በቃ ትተነፍሳለህ እና ስተነፍስ ምን ይሆናል? አየህ የተቃጠለ አየር ታወጣለህ፣ ንጹህ አየር ታስገባለህ። ስትጸልይም እንደዛ ነው። የተቃጠለ አስተሳሰብ ታወጣለህ፣ ንጹህ አስተሳሰብ ታስገባለህ። የምድሩን ታስወጣለህ፣ የሰማዩን ታስገባለህ። የዛሬን ታስወጣለህ፣ የዘላለም ታስገባለህ። አሜን በል በደንብ ፓርክ ሳታቋርጥ ስድስተኛ ጸሎት ስድስተኛ ወይኔ ከዚህ ትምህርት በኋላ የጸሎት አፒታይት ይከፈታል። በጌታ በኢየሱስ ስም
የጸሎት አፒታይት ይከፈታል። አሜን ባል። ስድስተኛ ጸሎት አማራጭ የለሽ ምርጫ አይደለም። አማራጭ የለሽ ምርጫ አይደለም። ጸሎት የመጀመሪያ እንጂ የመጨረሻ ምርጫ አይደለም። አንዳንድ ሰዎች ሲናገሩ ከዚህ በኋላ ያለኝ አማራጭ ይላሉ መጸለይ ነው ይላሉ። ከዚህ በኋላ ያለኝ አማራጭ መጸለይ ነው ይላሉ። ብዙ ነገር ይሞክራሉ፣ ይሄዳሉ፣ ይወጣሉ፣ ያደርጋሉ፣ ይሮጣሉ፣ በገንዘባቸው ይሞክራሉ፣ በዘመድ በሰው በምናምን በጉልበት በብዙ መንገድ ይሞክሩና ከዛ ሲያቅታቸው ከዚህ በኋላ ምን አማራጭ አለኝ ይላሉ። በቃ ያለኝ አማራጭ መጸለይ ነው ይላሉ። ኖ ጸሎት የመጀመሪያ አማራጭ እንጂ የመጨረሻ አማራጭ አይደለም። ሲያቅትህ በዘመድ ሄደ፣ በገንዘብ ሄደ፣ በጉልበት ሄደ፣ በብዙ ነገር ሄደ፣ ብዙ ነገር ሞከረ ስታበቃ በቃ ምን ላድርግ ብለህ የምታደርገው አይደለም። ሰባተኛ እንደመሰለ መናገር አይደለም። እንደመሰለ ማለት አይደለም። እንደመሰለ በቃ ጸሎት እንደመሰለ እንደመጣልህ መናገር አይደለም። ከቃሉ ጋር በሚስማማ መልኩ መናገር ነው። እንደ እግዚአብሔር ቃል መናገር ነው። አንድ ንጉሥ ሲጸልይ እንደዚህ ያለ ኢዮሳፍጥ እንደዚህ ያለ አንተ አይደለም አሕዛብን ነቅለ ሕዝብን ተክለ በክንዳቸው ምድርን አልወረሱም፣ ሰይፋቸውም አላዳናቸውም። አቤቱ እግዚአብሔር እንደ ቃሉ መጸለይ ነው ጸሎት እንጂ እንደው እንዳመጣለን እንደው ዝም ብሎ መናገር አይደለም። በቃ በሁሉም ብል ማለት አይደለም። በሁሉም ብል አይደለም። ጻፍ እንዲህ ብለህ ጸሎት በኢየሱስ ስም ነው። በኢየሱስ ስም በኩል ነው ጸሎት እንጂ በሁሉም ብል አይደለም። በሁሉም ብል ድርቅና ነው። እንዳመጣልህ እንደመሰለ መናገር አይደለም ጸሎት። ስምንተኛ አጋኖ ወይም አቃሎ መናገር አይደለም። ጻፍ አጋኖ ወይም አቃሎ መናገር አይደለም። ጸሎት እውነትን መናገር ነው። በታማኝነት መናገር ነው እንጂ አቃሎም አጋኖም መናገር አይደለም። ጸሎት አጋሎም አቃሎም መናገር አይደለም። አንድ ጊዜ አንድ ወዳጄ ከጓደኞቹ መለየት አቃተውና አማከረኝ። ምን ላድርግ አለኝ። በቃ የጓደኞችን እግር እንዲያስርልህ ጸልይ አልኩት። እግራቸውን እሰርልኝ ብለህ። ምክንያቱም ሚስቱ ማታ ማታ ተመክረዋለች፣ እነሱ ጠዋት ጠዋት ይመክሩታል። እየደወሉ ፍርፍር፣ እየደወሉ ጥብስ፣ እየደወሉ ቅቅል። በቃ እሷ ማታ ማታ ጌታ ሆይ ትላለች፣ ልቀቅ ትላለች። እነሱ ቀን ቀን ቅቅል። ነፍሱ ተጨነቀች። በቃ ካለበት አዙሪት መውጣት አልቻለም። ምን ላድርጋል? እግራቸውን እሰርልኝ ብለህ ጸልይ አልኩት። ከሆነ ጊዜ በኋላ ደግሜ ሳገኘው ጸለይ ካልኩት ጸልያለሁ ግን ጨምሬያለሁ አለኝ። ምን ብለለዋለሁ? የኔም እግር ስለሚንቀሸቀሽ እሰርልኝ ብዬ ጸልያለሁ። የነሱ ብቻ አይደለም የሚንቀሸቀሸው፣ የኔም እግር ይንቀሸቀሻል። ጸሎት እውነቱን መናገር ነው። በቃ ሲደክም ደክሞኛል ነው፣ ሲያቅት አቅቶኛል ነው፣ ሲያም አምቦኛል ነው፣ ሲከፋ ከፍቶኛል ነው እንጂ የሆነ ምናምን አርቲፊሻል የምትሆንበት አለ። እውነቱን መናገር ነው በቃ። ለምሳሌ አሁን ሲጸልይ ሰምተህ ወይም ደግሞ ቴሌቪዥን ላይ አጋጥሞ የሚያውቅ ከሆነ በቃ ቬሪ ሲምፕል ነው የምጸልየው ጸሎት። አላወሳስበውም ጸሎቴን። ቬሪ ሲምፕል ነው። አመሰግናለሁ እግዚአብሔር የኔ በረከት፣ የኔ አቅም፣ ኢኮኖሚ፣ የኔ ረዳቴ። ቬሪ ሲምፕል ነው። ሲከፋኝ ከፍቶኛል፣ አሞኛል፣ ከብዶኛል፣ አቅቶኛል። እውነቱን መናገር፣ እውነቱን መናገር። አቃሎም አጋኖም መናገር አይደለም። አንዳንድ ሰው አለ ይላል ይላል። በቃ አገር ተቃጠለ ይላል። ምንም እኮ የለም። ጌታ የኔ ልጅ አለች አሁን ሚላር አባቴ ድረስልኝ ትላለች ሶፋ ላይ ሆና። እንደዚህ አይነት ድረስልኝ አይደለም ጸሎት። ሄሎ ይሰማል ማወራው ነገር። በቃ አጋኖም ያወራል፣ አንዳንዱ ደግሞ አቃሎም ያወራል። ዘጠነኛ ጸሎት ስራ ወይም ግዴታ አይደለም። ስራ ወይም ግዴታ አይደለም። ምግብ ለስራ አይደለም። ስራ ወይም ግዴታ አይደለም። የፍቅር ጫወታ ነው። ከአባት ጋር ማውራት ነው ጸሎት። ፋዘር ማለት ነው ጸሎት። ከአባት ጋር ጫወታ ነው ጸሎት። ለምሳሌ ጸሎት ስትጸልይ ምን መግቢያ አተታ መደምደሚያ ቦዲ ኢንትሮዳክሽን ኮንክሉዥን ምን አያስፈልገውም ጸሎት። በቃ አሁን ወደ ጸሎት ለመግባት ስትል መንደርደሪያ አያስፈልገውም ጸሎት። ከዛ ሀተታ ከዛ መደምደሚያ
አያስፈልገውም። ለምሳሌ ሌዊ ከኔ ጋር ለማውራትና አንድ ነገር ለማስገዛት ሲያስብ ከኔ ጋር ሲያወራ እንዴት ነው የሚያወራው? አገልጋይ ዮናታን አክሊሉ በማርሴል ቴሌቪዥን እና በመልካም ወጣት አገልግሎት እንዲሁም በአዲስ ኪዳን ካህናት ቤተክርስቲያን የምታገለግለው አባቴ ሆይ ቢላይ አፉን በትራስ በኢየሱስ ማን በትራስ ጌታ ምስክሬ። አዎ የኔ ልጅ ከኔ ጋር ሲያወራ ስትሬት ፎርዋርድ ነው እንጂ የሚያወራው በቃ ከዛ መንደርደሪያ ክቡርነቶ በዚህ ገብቶ በዛ ወጥቶ ምናምን የለ። ፋዘር ቱሰን ነው ጉዳዩ። ጸሎት ከአባት ጋር ከሚወድ ጋር ከሞተልህ ጋር እዚህ በደንብ አድርገህ አሜን በል። አይ የተነገረ ጸሎት አለ። አሁን ግን ምነግርህ ሌላ ጸሎት ነው። አሁን ምነግርህ ህይወት ያለበት ጸሎት ነው ከአባት። ለዚህ ነው ስራ ግዴታ መሽመድመድ እንደዚህ ምናምን መፍዘዝ መደንዘዝ ምናምን ያለ መሰልቸት ያለ የሆነ ከአንድ የሆነ ኢታማዦር ሹም ሜጀር ጀነራል ጋር ማውራት አይደለም። እንደዚህ ምናምን ብለህ ምናምን የሆነ ተበርክ አይደለም። ሄሎ ከፋዘር ጋር ነው ኤኒ ታይም ዳት መግቢያ የለው እኮ። አንዳንድ ጊዜ ልጄ ከኔ ጋር ሲያወራ እኮ መግቢያ የለውም። የቱ ጋር እንዳቆምክ አይታወቅም፣ እንዴት እንደምትቀጥል አይታወቅም። ግን አባትና አይላይንት ደግሞ ልንገርህ አንድ እውነት እነግርሃለሁ። ለምሳሌ ልጅ ሆኖ ሲያወራ እንደዚህ ስጋ ማለት አይችልም፣ ጉዙ ነው የሚለው ስጋ ለማለት። እኔ አባቱ አስተካክዬ እሰማዋለሁ። አንተ በምንም ቋንቋ ጸልይ አስተካክሎ ይሰማል። አስተካክሎ ሰው አንሻፎ ይሰማል፣ አባት ግን አቃንቶ ይሰማል። እንደዚህ ሊል ፈልጎ ነው፣ እንደዛ ሊል ፈልጎ ነው። ይገባዋል፣ ቋንቋው ገብቷል። ቮካብለሪ ያጥራል አያጥርህም፣ ግራመሩ ይገባል አይገባም፣ አስተካክሎ ይሰማል። አሜን በል። በደንብ አድርጋ ጨብጨባ ከገባ እኔ ጌታ ፋዘር ትላል። የስ ይላል ጌታ። የትኛው ሁኔታ ውስጥ ከዚህ ለምሳሌ ከጅማ የመጣ ከአዲስ አበባ የመጣ ወደ ሀገር ስትመለስ 270 ኪሎ ሜትር በጠቅላላ እንትና ስጋ ቤት እንትና ጠጅ ቤት ሸምሱ ጫት ቤት እያልክ ማስታወቂያ ያነበብክ አይደለም መሄድ ያለብህ። መኪና ውስጥ ሆነ ትጸልያለህ። ፋዘር አመሰግናለሁ እወድሃለሁ። ኤኒታይም ሄይ ይሰማል ወይ? ኤኒታይም ኤኒዌር ዩ ካን ፕሬይ። የስ ነው የሚል በቃ የስ ይልሃል ጌታ። ብራዘር አስራት ሰጥተሃል፣ መባ ሰጥተሃል፣ አልሰጠህም ምናምን ሂሳብ አይሰራም። ብራዘር ትዝ ይልሃል ወይ ያ የተሰቀለው ሌባ፣ ያ የተሰቀለው ወንበዴ የቱ ጋር እንደጸለየ እንኳን አይደለም መሬት ላይ መስቀል ላይ ሆነ ጌታዬ ሆይ አስበኝ ስትለው ዛሬ ይላል ከኔ ጋር ይላል በገነት። ዓለም ተስማምቶ የሰቀለ ወንበዴ ብትሆን አንተ ግን ጌታ ሆይ ካልከው የዛን ጊዜ ልጄ ሆይ ይልሃል። ይወዳል። ጸሎት ኤኒ ታይም ነው። ኤኒ ታይም ዩ ካን ፕሬይ። በጣም የሚገርም ነገር ልንገርህ። እኔ ካንተ የተሻለ አልሰማም። አጨብጭብ። አልሰማኸኝም ያልኩን እኔ ካንተ የተሻለ አልሰማም። ይገርምሃል። የኔ የጸሎት የመሰማት ደረጃ ካንተ የመሰማት ደረጃ አይበልጥም አያንስም። ይገርምሃል። በልዩ ሁኔታ የሚሰሙ ሰዎች የሉም፣ አጥብቀው የሚጸልዩ ሰዎች እንጂ፣ በደንብ የሚጸልዩ ሰዎች እንጂ። የፓስተሩም የጳጳሱም የዶክተሩም የተራውም ሰው የመሰማት ደረጃ እኩል ነው። እሱም ኢየሱስ ይባላል። በቃ እና አንዳንድ ጊዜ እናንተ የምትሰሙ አይመስላችሁም። እንደ ሌላ ሰው በጣም እንዴ እሱ እኮ ምን አይደለም። በልዩ ሁኔታ የሚሰማ ሰው የለም፣ ግን በልዩ ሁኔታ ራሱን ለጌታ ሰጥቶ የሚጸልይ ሰው ነው ያለው። አልፎ አልፎ ሎከፈ ስተው እሱ ግን በደንብ ወጥሮ ይጸልያል። ምን ነው you have to pray. አለች አምቡላንስ ስትጸልይ ተአምራት ነው የሚሆነው። ሰማይ ነው የሚከፈተው፣ ይወርዳል እግዚአብሔር ስልህ ይመጣል፣ ታሪክን የሚቀየረው። ወይኔ ኢየሱስም ሲጸልይ ሳለ እየተጠመቀ ሰማይ ተከፈታል።
አንተ እንደዚህ ብለህ ይሄንን በርከክ ብለህ አባ ስትለው ጸጥ አይልም። ይገርማል። ኔትወርክ ቢዚ አይል፣ አሁን እንግዳ አለብኝ አይል፣ ከትልልቅ ሰው ጋር ነኝ አይል። አንዳንድ ሰው እኮ እንደዛ ነው ታውቃለህ። ከባለ ስልጣን በኋላ ተመልሰና አይልህም። ማንም ሆን በጸለይክ ጊዜ ይሰማል። በቃ የስ ልጄ ሆይ ይላል። ቢዚ ያረግ አልኮል ይውላተር ምናምን ያረግ በቃ ኤኒታይም ፋዘርስ የስ ከመሃል እኮ ነው። ዝም ብለህ ምናምን መንገድ ሃይ ሰላም ናችሁ ደህና ናችሁ ሰላም ምናምን እየጸለይክ ጌታ ሆይ አመሰግናለሁ ክብር ላንተ ነው እያልክ እየሄድክ መሃል ላይ ሰው ሰላም ፒዝና ደህና ና ከዛ ትቀጥላለህ። በመሃል ሰው ሰላም ይላል እንዴ? አይልህም። እሷ ገብቷታል። ዝም ብለህ እየሄድክ እንደዚህ ዝም ብለህ እየሄድክ ጌታ ሆይ አመሰግናለሁ ክብር ላንተ ይሁን አንተ ታላቅ ነው እያልክ የሆነ ሰው ሰላም ሲል ሃይ ሰላም እንደ ደህና ጌታ ሆይ ምናምን ስል አንተ እኔን እያናገርክ በመሃል አቋርጠህ ሰው ሰላም ትላለህ አይልህም። ይገርማል። የስ እየሰማው ነው ቀጥል ነው የሚልህ። እየሰማው ነው ቀጥል ይልሃል። ይሰማል። አቶ በደንብ አርጋሚ ይባል። ከአባት ጋር ጨዋታ ወይ ሄሎ ሰው ክፉ ሆኖ ሳለ ለወለደው ልጁ እንደዛ ዝቅ ይላል። አንተ ብቻ አባበል አባቴ ብለህ ስትጸልይ የስ አሚን ነው። እንደዚህ ትላለህ። በቃ በርከክ ትልና አረ እንደ ጌታ ሆይ አሁን እኔ እንደጸልይ ተንበረከክ። ከዛ ሰማይ መስኮት ይከፈታል። ይገርማል። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ ትጸልያለህ። እግዚአብሔር የሰማይ መስኮት ይከፍታል። ምንም ነገር ኪስ ላይ በጀት የለም እኮ ፌስ ግና ፋዘር ትለዋል። የስ የሌለን እንዳለ አድርገህ ትጠራለህ ትለዋል። የስ ይላል። በቃ አዎ ይላል። ለሙታን ሕይወትን ትሰጣለህ። የስ ኢየሱስ ጌታ ነው። አሚን ነው። አሁን አንዳንዶቻችሁ ጸልዩ ምናምን ስላችሁ ቆይ እንደዚህ ምናምን እንደዚህ ብለህ ተነሱ ስላ እንደዚህ ደግሞ አሁን ልንጸልይ ነው ብለህ ከፋዘር ጋር እኮ ነው የምናወራው። ሄሎ የልባችንን ከሚያውቅ ጋር እኮ ነው። አስተካክሎ ከሚሰማን ጋር እኮ ነው። አየህ ጀርባ ከማይሰጠን ጋር እኮ ነው። አንተ ሰው እኮ ፊት አይቶ ያደላል። አየህ ሰው ያለው የሌለው ይላል። የኔ ጌታ ግን 17 አልሰጠ። አሁን ከትላንት ወዲያ አንተ የፈለክበት ለምን አትሆንም? ሄይ ይገርማል። ሰው ወድቆ የማይቀረው ለዚህ ነው። የወደቀበት ቦታ ሆኖ እግዚአብሔር ካለ ይመጣል። ጌታ ይመጣል። እሺ 10ኛ ጸሎት በጉልበት መንበርከክ ብቻ አይደለም፣ በልብ መንበርከክ እንጂ። ጸሎት በጉልበት መንበርከክ አይደለም። እኛ ለምንድን ነው የምንጨፍነው? ቆንጤዎች የምንጨፍነው ምንም ሌላ የሚበተንም ዱቄት ምንም ነገር ስላለ አይደለም። ሲፎግሩ ነው እንደዛ ቢሉ። እኛ የምንጨፍነው አቴንሽን ለመሰብሰብ ነው። ሸቃባ መንፈስ እንዳይረብሸን ነው። በቃ ስንጸልይ ሰብሰብ አድርገን አሁን ይሄው ቀና ስንጸልይ አይናችን ይጨፍናል፣ አንገታችን ዝቅ እናደርጋለን፣ ፎከስ እናደርጋለን እንጂ በቃ ሸቃባ መንፈስ አናይም። በቃ ሚዘጋ ፎከስ ፋዘር ቴንክ ዩ እንጨፍናለን። ምንም ሌላ ፊዚክስ የለውም። አይንን ጨፍና አይናቸው ጨፍኑ። በዚህ ጉዳይ እንኳን የኢትዮጵያን ሕዝብ ያሞኛሉ። አይን ጨፍኑ ይጸልያሉ ምናምን። የስ አይን ጨፍነን የምንጸልየው ፎከስ አቴንሽን ለመስጠት እንደ ኢትዮጵያ እኮ ይገርማል እኮ አይናችን ጨፍነን እንጸልያለን። እና ጸሎት በጉልበት መንበርከክ ብቻ ሳይሆን በልብ መንበርከክ ነው። በልብ መንበርከክ ነው። ይኸው እንደዚህ መንበርከክ ብቻ አይደለም፣ በልብ መንበርከክ ነው። አንድ ልጅ ነበር በጣም እየተንቀሸቀሸ እናትየው አስቸገራት በጣም ብድግ አረቀችና ቁጭ አረቀችው ወንበር ላይ ቁጭ በል ትንሽ ቆየና እመይ ያለ ምንድነው ስትለው በልቤ ግን ቆም ያለው እሺ አላት። አንዳንዱ ልጅ አሁን እዚህ የለም እኮ በልቡ ቆሟል፣ ቀጥ ብሎ ሄዷል እቤት ነው ያለው። በልቡ እዚህ በእግሩ ነው ቁጭ ያለው፣ እንደዚህ ነው ቁጭ ያለው እንጂ በልቡ ሄዷል። በልቤ ግን አለ ሄጃለሁ እሺ አለ። በልቤ ቆም ያለው እሺ አላት። የጸሎት በጉልበት መንበርከክ አይደለም፣ በልብ መንበርከክ ነው። ጻፍ 11ኛ
ጸሎት 11ኛ ነፃ የስልክ መስመር አይደለም። ነፃ የስልክ 994 886 ምናምን ነፃ የስልክ መስመር አይደለም። እንዶ ብድግ ይያልክ ምድም አይደለም። አንተና አባትህ እንድትነጋገሩ አየ ኢየሱስ ዋጋ ከፍሏል። በካከለ ያለ እንትን ዋጋ ተከፍሎበታል። በነገራችን ላይ ይሁን እኔ መድኃኒት በርካሽ የምትገዙት መድኃኒቱ ርካሽ ስለሆነ አይደለም፣ ሌላ ዋጋ ስለከፈለበት ሌላ ከፍሎበት ነው። እሺ 12ኛ ጸሎት አይንን መጨፈን ብቻ ሳይሆን ልብን መክፈት ነው። አንዳንድ ሰው አለ አይኑንም ልቡንም የሚዘጋ። አንዳንድ ሰው አለ አይኑንም ልቡንም የሚዘጋ ሰው አለ። ጸሎት ግን አይንን መጨፈን ብቻ ሳይሆን ልብንም መክፈት ነው። እሺ 13ኛ ጸሎት ሸምድዶ መናገር አይደለም። ሸምድዶ መናገር አይደለም። ለምሳሌ የምግብ ጸሎት ይህን ማዕድ ስለሰጠን እናመሰግናለን፣ ባርከ ቀድሰ ለተራቡት ሁሉ ስጣቸው፣ በልተህ ለክብር እንድቆም እርዳን፣ አሜን። ፐም 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 ምግቡን በቃ ምግቡን ይዘ ሩጫው ደግሞ እንጂ ሩጫው ጌታ ሆይ እናመሰግናለን፣ ክብር ላንተ ይሁን ኖ ይህንን በልተህ ለክብር እንድቆም እርዳን። ሰው በእግዚአብሔር ቃል እንጂ በተጋቢኖ ለክብሩ አይቆምም። በበየአይነት ለእግዚአብሔር ክብር የቆመ ሰው የለም ምድር ላይ። ሰው በእግዚአብሔር ቃል ነው። በጥሬ ስጋ ለእግዚአብሔር ክብር የቆመ የለም። በእግዚአብሔር ቃል ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። በእግዚአብሔር ቃል ነው ሰው ለእግዚአብሔር ክብር የሚቆመው እንጂ በልተህ ለክብር አሜን። 14ኛ ጸሎት ጭቅጭቅ አይደለም። ጭቅጭቅ እግዚአብሔር እንደወደደው ያደርግልሃል እንጂ አንተ እንደፈለከው አያደርግልህም። ጭቅጭቅ አይደለም። አንተ ካለህ አትበለው። እንኳን እሱ አንተም አለ። አንዳንድ ሰው አለ በእውነት ወይ ውረድ ወይ ፍረድ። እግዚአብሔር ሆይ ጨቀጨቅ ከእግዚአብሔር ጋር ተነቀነቅ በቃ የሆነ የመንግስት ግልበጣ ለማድረግ ሩብ ጉዳይ ያንዳንድ ሰው ጸሎት አይደለም፣ ጭቅጭቅ ነው። ልጅነት ይቅራብ እንደው አታይም እንደው እስከ መቼ ነው ጭቅጭቅ ነው? ያንዳንድ ሰው ጸሎት አይደለም። ጸሎት ጭቅጭቅ አይደለም። ጸሎት 15ኛ ቢሆንም ባይሆንም አይደለም፣ ይሆናል ነው 100% I am sure። ቢሆንም ባይሆንም ጌታ ሆይ ቢሆንም ባይሆንም እርዳኝ፣ ለማንኛውም እየኝ ጌታ ሆይ ብለህ ቢሆንም ባይሆንም ሊረዳኝም አይረዳኝም ይችላል። ይሄን ስም ሲሰማ አጋንንት ይንቀጠቀጣል፣ ሲኦል ይሰነጠቃል፣ አየህ መቃብር ይደፈናል። በቃ ይሄ ስም ኃያል ስም። አሁን ብዙዎቻችሁ አጋንንት ማስወጣት የምትፈሩ ሰዎች ቢሆንም ባይሆንም ትላላችሁ። ቢወጣስ ባይወጣ ይታዘቡኛል እዚህ ያሉ ሰዎች። ያንተ ስም አያወጣውም። እስቲ ዝም ብለህ በጂሚ ስም በለው፣ እስቲ በጃክሰን ስም በለው፣ እስቲ አይወጣም። በኃይለ ሥላሴ ስም ብትል አይወጣም። አጋንንት ይገርማል። በፈለከው ስም አወጣ። በኢየሱስ ስም ብቻ ከስም ሁሉ በላይ ስም ያለው የኔ ጌታ ነው። ምን ልፈልግ ነው? ጸሎት ቢሆንም ባይሆንም አይደል? በቃ ቢሆንም ባይሆንም ፋዘር የብዙ ጸሎት እንደዛ ሎክፎ ነው የሚያቆመው። ኳኳ ያረግና አንዴ እግዚአብሔር ሆይ ይልና እልም አንዴ ብቻ አንዴ ሎክፎ ጌታ ሆይ ያደራ እልም ደግሞ አይጸልይም። በቃ መጽሐፍ እንደዚህ ያለ ሳታክቷል ጸልዩዋል። አይ ደጋግማ አሁን ደጋግመ በዛ ጉድ አሁንም ነው የምጸልየው እንጂ ሞክረ መተው አይደለም ጸሎት። ኦኬ ጸሎት ይሄ ሁሉ ካልሆነ ጸሎት ታዲያ ምንድነው? ጻፉ። ጸሎት ታዲያ ምንድነው? ጸሎት ከእግዚአብሔር ጋር የመነጋገር እድል ነው። ጸሎት ንግግር ከሆነ ዋን ዌይ አይደለም፣ ቱ ዌይ ነው። ጸሎት ቱ ዌይ ነው እንጂ ዋን ዌይ አይደለም። እኔም ማወራለሁ እሱም ያወራል ማለት። አሁን ንግግር ከሆነ እኔም ማወራለሁ እሱም ያወራል። ጸሎት ዋን ዌይ አይደለም፣ ቱ ዌይ ነው። ዋን ዌይ ማለት እንደዚህ ደህና ነህ እንደምን ነህ ሰላም ነህ ቤተሰብ ደህና ናቸው ብለህ ትሄዳለህ አትሄድም። ይሄ ንግግር ሳይሆን ነገር ፍለጋ ነው። አልገባህም ያልኩት
ደህና ነህ እንደምን ቤተሰብ ሰላም ነው እኔ እላለሁ እሱ ይላል እኔ እላለሁ እሱ ይላል ይመልስ አንተ ደህና ነህ ይለኛል ይሄ ንግግር ይባላል ግን ያዜንን ደህና ነህ እንደምን ሰላም ነህ ስራ ጥሩ ነው አንተ ደህና ነህ ብለህ ከሄድክ ይሄ ሰውዬ ለአሟል እንዴ ነው ንግግር የሚሆነው ቱዌ ሲሆን ነው አንዳንድ ሰው እንደዚህ ነው የሚጸልየው ጌታ ሆይ ክብር ላንተ ይሁን አንተ ታላቅ ነህ አሜን ይወጥ ቀጥ ብላ የገባው ሰው ካለ ያንዳንድ ሰው ጸሎት እንደዛ ነው ጌታ ሆይ ክብር ቻው ይሁን ይንበረከክና እግዚአብሔር አንተ ታላቅ ነህ ስም ይባረክ አንተ ምቀየው ወጋጋን ወጋው ጌታ ሆይ ደግሞ እንደዚህ ሆኖ ከዛ እንደዚህ ሆኖ አሜን ቆንጂ አንተ በጸሎት አውርታል እሱ ደግሞ በቃሉ ያወራል አንተ በጸሎት አውርታል አንቺ በጸሎት አውርተሻል እሱ ደግሞ በቃሉ ያወራል ሄሎ ቱዌ ነው ጸሎት ዋን ወይ አይደለም ያንዳንድ ሰው ጸሎት አይደለም ነገር ፍለጋ ነው እሺ ጸሎት ከእግዚአብሔር ጋር የመነጋገር ከሚስት ጋር በአንድ ቤት እየኖርክ አንነጋገርም ካልክ ጥሩ ህይወት ውስጥ እንዳልሆንክ ማሳያ ካልተነጋገራችሁ ጥሩ ህይወት ውስጥ እንዳልሆንክ ማሳያ ነው ክርስቲያን ነኝ ግን ከእግዚአብሔር ጋር አንነጋገርም ትላል ተዘጋግተናል እኮ እኛና እግዚአብሔር ብዙዎቻችን እኛና እግዚአብሔር ተዘጋግተናል ክርስቲያን ነን ግን ተዘጋግተናል እንዲሁ ብቻ ምግብ ስንፈልግ ብቻ ልክ እንደ ይሄ ትንሿ እህት የለም ምሳምጫች እንደሚል ጎረምሳ ምግብ ብቻ ስንፈልግ ክብር ላንተ ይሆነ ወፈር ባለ ድምጽ ክብር ላንተ ይሆነ እንደማለት ነው እንደዚህ አልፎ እየገባ የምትቀመጥ ሰው ሁላ እሺ እኔ በበኩሌ ሰማኝ እኔ በበኩሌ ሳይነቅፍ በልግስና የሚሰጥ ጌታ ማቀው አንድ ብቻ ሳይነቅፍ ነው የሚሰጠው ከእግዚአብሔር ጋር ብታወራ ይሻላል ሰው 50 ብር ሊሰጠው 5,000 ብር ያወራል ሰው 5,000 ብር ሊሰጠው 500,000 ብር ነው የሚያወራው የ600,000 ብር ያወራል በቃ የ6 የ700 የ900,000 ብር ያወራል ሁለተኛ ጸሎት እምነት ነው ጸሎት ምንድነው እምነት ነው አትጸልይ ማለት አታምንም ማለት ነው ደግሞ ይገርማል ለማትችለው ነገር ብቻ ሳይሆን ለምትችለውም ነገር ነው ጸሎት ጻፉ ጸሎት እምነት ነው ለማትችለው ነገር ብቻ አይደለም ለምትችለውም ነገር ነው ጸሎት ለምትችለው ማድረግ እምነት ነው ጸሎት ትጸልያለህ ማለት ታምናለህ ማለት ነው ፋዘር ትላለህ yes አመሰግናለሁ አንተ የኔ ኢኮኖሚ ነህ አመሰግናለሁ አሁን እግዚአብሔር አመሰግናለሁ አንተ እኔ ልበላ ስል ብቻ እየበላው አመሰግናለሁ እንጀራውን ከፍ አደርገዋለሁ ወደ ላይ አመሰግናለሁ እንጀራ ሰጠኝ ልጆች ሰጠኝ መሀል ላይ ቦሬ መሀል ሁሉ አመሰግናለሁ ክብር ላይ አትጸልይ ማለት አታምንም ማለት ነው ትጸልያለህ ማለት ታምናለህ ማለት ነው ታምናለህ ሶስተኛ በእግዚአብሔር ፊት መራቆት ነው ጸሎት ልክ ለሐኪማችን ራሳችንን እንደምናራቁተው ራሳችንን እንደምናሳየው አሟችሁ ሐኪም ቤት ስትሄዱ ሐኪሙ ተኛ ይላል ከዛስ አውልቅ ይልሻል አያሽ መፍትሄ ይሰጠኛል ብለሽ ስለምታምኚ ራስሽን ለሐኪሙ ታራቁቻለሽ አረ እኔ ስፓርታከስ የካፓው ሻምፒዮን ማን አባቱ ነው ሱሬን የሚያስፈታኝ ትላለህ አትልም ውጋይ ነው ውጋይ እንደዚህ ሁሉ በጣም ሰቅሶ ሲይዝ ራስን ታራቁታለህ ብለው ለሐኪሙ ሄደ ገብቷል ታራቁታል አውልቅ ሲል ታውልቅ ተኛ ሲል ታንፍስ ወዶች በቃ ሴት ያለ ወንድ ያለ ጻራለ ትልቅ ነው በቃ ስትያዝ ሐኪሙ መፍትሄ ይሰጠኛል ብላ ደግሞ ስማ ለምሳሌ ሐኪሙ ጋር ሄዳ እስቲ ምንድነው ያመኛል ይቆነጥጠኛል ይሸከሽከኛል እንደዚህ ያረጋኛል ይቆርጠኛል ይፈልጠኛል እንዲያርጎኝ ተነግሯል ይጽፋል ይመረምራል ሽንት ደምና ይወስዳል ከዛ ተመርምሮ ህክምናው ውጤቱ ሲመጣ የሚገርም ካንሰር ነው ያዘ ይላል ሐኪሙ በሽታን ያደንቀዋል አያደንቀው ፓፓ አንተ ላይ ያለው እኮ ራስ ምታት አንተ ላይ ያለው እኮ ይሄ ልዩ እኮ ነው ባይዘው ዩኒክ በሽታ አያደንቀውም ይገርማል
አያደንቀውም። እሱ ብቻ አይደለም። ሌላ ለምሳሌ እንደዚህ አይታዘብህም። ሐኪም እኮ አይታዘብህም። ታውቃለህ? እንዲያሞኝ እንዲያርጉኝ እንዲፈልጡኝ እንዲቆርጡኝ ምናምን ስለ አሁን ሐኪም እንዲያሞኝ ስትለው አይታዘብህም። እንዴ አንተንም ያክል ሰው እንዴት እንዲያሞኛል ይላል። እኔ ይሄን ካንተ አልጠብቅም። በጣም የሚያሳዝን ነገር ነው በእውነት። እንዲህ አይነት ነገር ካንተ አይጠበቅም አይልህም ሐኪም። እሱ ብቻ አይደለም። ሐኪም እንዲያረገኛል ብለኸው ህመምህን ነግረው ስታበቃ ለሰው አያወራብህም። እሱ እኮ አይልህም እንዲያመዋል ደም ያስተፋው አይልህም። አያ አንደኛ አለብኝ ብለህ የምትለውን ችግር አያዳንቀውም፣ አያጋንነውም። ሲቀጥል አይታዘብም። ሲቀጥል ለሰው አያወራብህም። ልብስህን ያስወለቀ ሐኪም እንደዚህ ካደረገ ልብሱን ያወለቀልህ ሐኪም ከእንዴት ከዚህ ይልቅ ይሄኛው ሐኪም እኮ ልብሱን እኮ ነው ያስወለቀ። ያኛው ሐኪም ግን እኮ ልብሱን ነው ያወለቀልህ። የሞተልህ ሐኪም እኮ ነው። የነፍስ ሐኪም እኮ ነው። አንተ ይረዳሃል። የነፍስ ሐኪም ይረዳሃል። አይገርምም? ይረዳሃል። ዋው ምላ ይሄኛው እኮ አጠገብ ያለ እኮ ነው እሱ። ይሄ እኮ የሥጋ ሐኪም ነው። የነፍስ ሐኪም ስታወራው ገና ስታወራው ህመምህ ስታወራው ብዙ ጊዜ ሐኪም እኮ ብዙ ሰው ታውቃለህ ሄዶ ምንም መድኃኒት ሳይስ ድኖ ይመጣል። ሐኪሙን ብቻ አውርቶ ተፈውሶ ይመጣል። ሐኪሙን ብቻ አውርቶ ምን አለ? አይ ምንም ብዙ አይደለም ይሻላል አሁን ብሎኛል። ቆለጭ ሐኪም ቤት ደርሰው መጥተው በቆለጭ ድኖ ቁጭ ገና እኮ መድኃኒት አልወሰደም። ልክ እንደዚህ ነው ሰው የሥጋውን ሐኪም እንኳን አውርቶ የነፍስህን ሐኪም ደግሞ ስታወራው ትበርከክትልና ፋዘር ትለዋል። ልብ ተሰብሯል፣ ተጎድተሃል፣ ብዙ ሐዘን አለብህ፣ ሸክም አለብህ። ተንበርክከህ እኮ ነው የኔ ጌታ ደክሞኛል፣ ከፍቶኛል እያልክ እያወራሁ እያለ የዛው ጋር የደስታ መንፈስ፣ የሰላም መንፈስ አንተ በደንብ አድርገህ አሜን በል። ከተንበረከክበት ስትነሳ ቅልል ብሎ በቃ አዲስ ሆነ። ቀና ብለህ ችግር እንደተመለሰልህ፣ ጥያቄ እንደተመለሰ፣ ጉድለቱ እንደሞላ፣ ነገሩ እንደተስተካከለ። እዚህ ቤት ጴንጤ የለም ወይ? አሜን በል አንተ። እንደዛ ነው የሚሆነው። ጸሎት እንደዛ ነው። አራተኛ ጸሎት የሰማይን ፍቃድ በምድር ነው። አባታችን ሆይ በሰማያት ስምህ መንግስትህ ፍቃድህ እንዲሁ በምድር ቤት እንደሆነች የቱን በምድር ትሁን ማለት እዚህ ቀበሌ ትሁን ማለት አይደለም። በእኔ ህይወት ትሁን ማለት በእኔ ህይወት አይ ጸሎት የሰማይ ፍቃድ በምድር ነው። አምስተኛ ጸሎት ነገ ዛሬ ነው። ስማ የኔን ሁሌ ከዜና ሁሌ ከዓለም ነዋሴ ሁሌ ከኢቢሲ ሁሌ ከቢቢሲ እየሰማ ትችለዋለህ ወይ? በርከክ ካልክ ነገ ሊሆን ያለውን እግዚአብሔር ዛሬ ይነግራል። ዛሬ የሰማ ሰው ካለ አሜን ይበለኝ። ይነግራል ነገ ሊሆን ያለውን ለሚጸልዩ ሰዎች እግዚአብሔር አስቀድሞ ነገ ሊሆን የሚቀጥለው ዓመት ሊሆን ያለውን ከዛ ሊሆን ያለውን ይነግራል። ገና ከቤት ልትወጣ ስትል ጠዋት ጸልየህ ልትወጣ ስትል ነው ግባ ወደ ቤት ይልሃል። አሁን በዚህ በኩል ልትሄድ ስትል ነው በዚህ በኩል ሂድ ይልሃል። ከዛስ ጠላት የሆነ ቀስ ሊወረወር ሲል አንተ ከዜና እናሰማለን። በቅድሚያም አርዕስተ ዜና ሲል ቀድመን ሰምተናል ትላል። የሰማኝ ሰው ካለ ተንበርክከን ሰምተናል። ብራዘር ላይፍ ሰምተናል። አንዳንድ ምንጮቻችን እንደዘገቡልን ከሆነ ብለው ይለዋል። አንተ እንደ ትላንትና እንደ ከዛ በፊት በርከክ ብለህ እግዚአብሔር ይነግራል፣ ያወራል። ሄሎ ከባሬ ከአብርሃም ደብቀው ነገር አለ እግዚአብሔር ደብቀው ነገር የለም። ኤልሳ ትዝ ይላል። ንጉሱ ጠየቀ እኮ ኤልሳ የሚባል ማን አለ? ቆይ እግዚአብሔር አስቀድሞ አየ እዛ የሚደረገውን እዚህ ይነግረዋል። በቃ እግዚአብሔር ይነግራል። እሱ እንድታቅ ፈልጋለሁ። ስድስተኛ ጎንበስ፣ ስድስተኛ ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ትጸልያለህ ማለት አሁን ወንበር ላይ የተቀመጥከው 50% ነው። ወንበር ላይ የተቀመጥከው እንዴ 75 ነው። 99% ነው የተቀመጥከው።
ጸሎት ማለት 100% በእግዚአብሔር ላይ መደገፍ ማለት ነው። 100%። ሰባተኛ ጸሎት ጊዜ መስጠት ነው። ጊዜ መስጠት ነው። የጸሎት ዋና ነገሩ ንግግሩ አይደለም፣ ታይም ነው። እግዚአብሔርማ ሳትጸልይ ምን እንደሚያስፈልግ ያውቃል። ለእግዚአብሔር ጊዜ መስጠት ነው ጸሎት። ስምንተኛ ጸሎት መሳሪያ ነው። በዚህ በኩል ተኩሰ በዛ በኩል የሚመታ መሳሪያ ነው። የለም ዓለም ላይ እንደዚህ የለም። ይሄን ሰምተው እንዳይሰሩ አይሰሩም። ደግሞ ይሄን ወደ ሰሜን ተኩሰ ወደ ደቡብ የሚመታ መሳሪያ ጸሎት። እንደዚህ እኮ ነው። አንተ መጻ ባያሶስ ሰም ስትል ጧ ይላል። ይሄ ማን ነው ትላል። አልሰማኝም ያልኩ ጌታ እዛው ቤት ውስጥ እኮ የተከራየው ክፍል ውስጥ ባያሶስ ሰም ዱብ ይላል። እንዴ አንተ ወደ ላይ ነው የጸለይከው፣ ወደ ታች ይወድቅ። አንተ ሄሎ አንድ መንፈስ አለ አሁን ይመታል፣ አይምሮን ይዞታል ስንል አልሰማም። ይመታል አንድ መንፈስ አለ ጧ ይላል። እዛ ወደዚህ እኮ ነው የጸለይከው። አምጣ ተለርከዘ ይገርም። እንደዚህ ረመዳን ያለ ሄይ ትጸልያለህ ማለት በቃ ታጥቃሃል ማለት ነው። አንድ ጊዜ አስታውሳለሁ፣ አንድ የኛ ቤተክርስቲያን አገልጋይ መሳሪያ አለ ተብሎ ሊፈተሽ፣ እኔ ያደኩበት ከተማ አርሲ ነገሌ ፖሊስ ሄደ ሊፈትሽ ጥቆማ ደርሶኛል ብሎ እና አንኳኩ ወጣ። አቤት ምን መሳሪያ አለው ተብለናል፣ ፍተሻ የፍርድ ቤት ትእዛዝ አለኝ አላቸው። በቃ አምጣሉት። ገባና ትልቁን መጽሐፍ ቅዱስ ይዞ መጣ። ይሄው መሳሪያ ይመታል ስል ይመታል። በነገራችን ላይ መጽሐፍ ቅዱስም ሽጉጥም መታጠቅ አትችልም፣ ይባርቅብሃል። ያኛው ላይ መሳሪያ አንዱን ቁጭ አድርጋ አንዱን ያዝ እንጂ ሁለት ነገር ይዘህ ትችላለህ አትችለውም። ሄሎ ይሰማል። እኔ መሳሪያ ማለት ታጠቀው ለዛ ነው፣ ስለታጠቅኩ ነው ኦሬዲ። ዘጠነኛ ጸሎት ለሁሉም ሰው ክፍት ነው። ለሁሉም ሰው ክፍት ቢኖር ጸሎት ነው። በቃ ለማንም ሰው የሚፈቀድ ነገር ጸሎት ነው። ለማንም ሰው ይፈቀዳል። ለማንኛውም ሰው ይፈቀዳል ጸሎት። ለምሳሌ ሐና ጸልያለች። ቀራጩ ሰው እየጸልያል። እየሞተ የነበረው ሌባ መስቀል ላይ ጸልያል እኮ። አንተ መሬት ላይ አልጸልይም ትላለህ፣ ሰው መስቀል ላይ ይጸልያል። ለሁሉም ሰው ክፍት ነው ጸሎት። ለምሳሌ አገለግላለሁ ብለህ ብትል ቁጭ በል እንልሃለን። እጸልያለሁ ብለህ ብትል ግን ምንም አንልህም። ጸልይ ነው የምንልህ። ገብቷል። እዘምራለሁ ብዬ ብለን ያሁን ወደ ቤታችሁ ነው የምትፈሱት። አልገባህም ያልኩት ተፈሳላችሁ። በቃ ጻፉ። የጸሎት እንቅፋቶች። አንደኛ የምትለምነውን አለማወቅ። አንዳንድ ሰው ሳያቅ የሚለምነው ሞቱን ነው፣ ጥፋቱን ነው የሚለምነው። የምትለምነውን አለማወቅ የጸሎት እንቅፋት። ሁለተኛ ያልተናዘዝከው ኃጢአት ነው። ሶስተኛ በልብ ውስጥ ያለ ጣዖት፣ አይነኬ ያረካው ነገር ማለት ነው። አይነኬ ያረካው ነገር በልብ ውስጥ ያለ ጣዖት። አራተኛ እምነት ማጣት። እግዚአብሔር ላይ ረዳኝ ይችላል ብሎ ማለት እግዚአብሔር ላይ ረዳኝ ይችላል፣ ላይ ያግዘኝ ይችላል። አምስተኛ ቂም መያዝ። ይሄ የጸሎት እንቅፋት ነው። ቂም መያዝ በቃ ሰው ላይ አቂመህ ሳል ይዞ ስርቆት ቂም ይዞ አይሆንም። ስድስተኛ ጊዜ ማጣት። በጣም ቢዚ ናቸው እና አቤሜሌክ ጊዜ ማጣት ለጸሎት ለኳስ ጊዜ አለ። ማንቼ አርሴ
አይበላም። ለአርሴናል ጊዜ አለ፣ ለፊልም ጊዜ አለ፣ ለብዙ ነገር ጊዜ አለ። ለጸሎትስ ጊዜ የለም። ስትጸልይ ራሱ ጌታ ሆይ ክብር ላንተ ይሁን፣ አንተ እንደ ሰው አይደለም። ለጥ ትልቁ ጸሎታችን አንተ እንደ ሰው አይደለም፣ አንተ እንደ ሰው አይደለም። አሜን። በሰላም ያዋልከኝ አይናቸውን ጨለማ እግራቸውን ቄጤማ እርግማን ነው እንጂ ጸሎት አይደለም። አይናቸው ጨለማ እግራቸውን ቄጤማ ይሄ እርግማን እንጂ ጸሎት አይደለም። ለእርግማን ርብ ጉዳይ የቀረው ጸሎት እኮ በቃ የፈልፈላ ጸሎት በቃ የብዙዎቻችን ጸሎት እንደዛ ነው። በቃ ቂም በቃ ውስጣችን ይዘን ማለት ነው። እንደው ጌታ ሆይ ጉዷና ያለው ጌታ ደግሞ ይገርማል። እንደዚህ ቂም ያስክበትን ሰው እየባረከው እየለመለመ እያበበ እያማረበት በቃ ገና ሙሽራ ገና እንደዚህ አበባ እያደረገው ጌታ ሆይ ደስ የሚለኝ በሱ ነው። እግዚአብሔር እኮ ታውቃለህ፣ አንተ ሲደብር የሚተኩስ አይደለም እግዚአብሔር። እሺ ስንተኛ? ሰባተኛ የቤተሰብ አባልህን መበደል። የቤተሰብ አባልህን መበደል የጸሎት እንቅፋት ነው። የቤተሰብ አባልን መበደል አንቺ ሴትዮ አንተ ሰውዬ ተባብሎ ጸሎት የለም። የቤተሰብ አባልህን መበደል የጸሎት እንቅፋት ነው። ራሱ ሰይጣን ቤት ውስጥ እንዳትጸልዩ ሲፈልግ ምን ያደርጋል? አንዳችሁ ከሌላችሁ ጋር ያጋጫችኋል። በቃ ተናደ ተጠቅልለህ ትተኛለህ። በቃ ይቆም ሰይጣን ደስ ተኛ ተጠቅልለህ ተኛ ይላል። በቃ ሌሊት ሙሉ ሞባይልን እንዲህ ስታረግ ታድራለህ። ብርድ ልብስ ውስጥ ተደብቀ እንዲህ ያረክ ይሄ አውራጣት የተቀረጸ እርሳስ እስኪመስል ድረስ እንዲህ ያረክ ወደ ታች ያረክ ኮሜንት እየጻፍክ ምናምን በቃ ታድራለህ። የቤተሰብ አባልን መበደል የጸሎት እንቅፋት ነው። እሺ ጻፉ እንደዚህ ብላችሁ። እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? አንደኛ አሁን ስለማይጠቅመን። ሁለተኛ መቼም ስለማይጠቅመን ሊሆን ይችላል። የጸሎት ጥቅሞች ብላችሁ ጻፉ። አንደኛ ጸሎት ጥቅም አለው። ገብቷል? ምናልባት አንዴ የማትጸልየው ጥቅሙን ስለማታውቅ ሊሆን ስለሚችል፣ አንደኛ ከእግዚአብሔር ጋር ያለህን ግንኙነት ያጠናክረዋል። ጠንካራ ግንኙነት ከእግዚአብሔር ጋር እንዲኖር ያደርጋል። የእግዚአብሔርን ፍቅር ያስረዳሃል። ጸሎት ትጸልያለህ፣ በሚቀጥለው ቀን ይመልስልሃል። ትጸልያለህ፣ አሁን ያናግርሃል፣ ይመልስልሃል። ፍቅሩን ያስረዳሃል። በጸሎት ፍቅሩን ትረዳለህ፣ ያናግርሃል። ሶስተኛ መልስ ታገኛለህ። በጸሎት ለጥያቄ፣ ለህይወት፣ ለእንቆቅልሽ፣ ለችግርህ መፍትሄ ታገኛለህ። መልስ ታገኛለህ ስትጸልይ። አራተኛ ምሪት ታገኛለህ። ዳይሬክሽን ታገኛለህ። ውጣ በዚህ በኩል ይልሃል እግዚአብሔር። ውጣ ይልሃል። መልስ ታገኛለህ። አምስተኛ ከፈተና ትድናለህ። በጸሎት ወደ ፈተና እንዳትገቡ ፈተና ውስጥ ግቡና ጸልዩ አይደለም ያለው ጌታ። ወደ ፈተና እንዳትገቡ ትጉና ከፈተና ትድናለህ። ሰባተኛ ከእግዚአብሔር ፍቃድ ጋር ትስማማለህ። የጸሎት ጥቅም እሱ ነው። ከእግዚአብሔር ፍቃድ ጋር አየህ፣ ያንተ ፍቃድ ይሁን እንጂ የኔ አይሁን እንዳለ ጌታ። አየህ፣ በጌተሰማኒ እየጸለየ ፍቃድ ይሆናል። ከእግዚአብሔር ፍቃድ ጋር ትስማማለህ። እሺ ትላለህ። በቃ ትታዘዛለህ። ከእግዚአብሔር ፍቃድ ጋር ትስማማለህ።
ስምንተኛ በመንፈስ ቅዱስ ትሞላለህ። በጸለይክ ቁጥር አየህ ኃይልን ትቀበላለህ፣ ትሞላለህ። በመንፈስ ቅዱስ ትሞላለህ። ዘጠነኛ ክርስቶስን ትመስላለህ። የጸሎት አይነቶች አንደኛ የእምነት ጸሎት ያዕቆብ 5:15 የእምነት ጸሎት ንፋስም የለም ደመናም የለም፣ ይሄ ሸለቆ በውሃ ይሞላል። እግዚአብሔርን አምነህ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ በቃ ልክ እንደዚህ የእምነት ጸሎት። ሁለተኛ የስምምነት ጸሎት። ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ የስምምነት ጸሎት። የጋራ ጸሎት በህብረት ይነቀል ይፍረስ እንላለን። አሜን ትላለህ። ከቤተሰብ ጋር ተስማምት በአንድነት ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ማለት ነው የስምምነት ጸሎት። ሶስተኛ የልመና ጸሎት ደግሞ አለ። የልመና እግዚአብሔር ሆይ እንዲያርግልኝ ይሄ እንዲሆንልኝ የልመና ጸሎት። እባክህ ጌታ ሆይ ጸጋህ እንዲበዛልኝ እንድትረዳኝ ጌታ ሆይ በህይወቴ ላይ ጣልቃ እንድትገባ የልመና ጸሎት። አራተኛ የምስጋና ጸሎት ደግሞ አለ። ፋዘር አመሰግንሃለሁ፣ ክብር ላንተ ይሁን ስለ ጥበቃ፣ ስለ ደግነት፣ ስለ ቸርነት 2017ን ስላሻገርከኝ እያንዳንዱን ደቂቃ ከኔ ጋር ስለነበርክ አመሰግንሃለሁ። የምስጋና ጸሎት። አምስተኛ የአምልኮ ጸሎት ደግሞ አለ። የትንበረከክና ጋድን you are holy ትለዋለህ። አንተ ቅዱስ ነህ፣ አንተ ጻድቅ ነህ፣ አንተ ኤልሻዳይ ነህ። ጉልበት ሁሉ ላንተ ይንበረከካል። ቅዱስ 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 ቅዱስ። አይኖቹ እንደ እሳት ነበልባል ይሆኑ፣ ደረቱን በወርቅ መታጠቂያ የታጠቀ እንደዚህ እያልክ አየህ እግዚአብሔርን ወርሺፕ። አጋንንት ካንተ የሚፈልገው እንድታመልከው እኮ ነው። ወርሺፕ ኖ እግዚአብሔርን ደግሞ ወርሺፕ የምታረግበት ጸሎት አለ። ታመልከዋል። አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ እያልክ ማለት ነው። ጌታዬ ነህ፣ እኔ አንተን አመልክሃለሁ፣ ነፍሴ ትገዛልሃለች። ይሰማል ማወራው? እየሰማኝ ያለ ሰው እጁን ያሳይ። የሚገርም እኮ ነው። በቃ ገብቷል። ትጸልያለህ። አንተ ታላቅ ነህ፣ አመልክሃለሁ ጌታ ሆይ ትላለህ። ሄሎ ይሄ እንደዚህ ያለ ወሰንጋላ ምናምን ጠቋር ምናምን ድግምት ሟርት ምናምን እሱን አይደለም የምታመልከው፣ አንተ ጌታ ነው። ሃሌሉያ ትላለህ። ይሄ ካንተ አምልኮ የሚፈልግ መንፈስ ይወጋል። ከዛ በቃ የአምልኮ ጸሎት አለ። ስድስተኛ ራስን የመወሰን ጸሎት ደግሞ አለ። ከዚህ በኋላ ህይወቴን ላንተ አስገዛለሁ፣ ዘመኔን፣ ፍቃዴን፣ ሐሳቤን፣ ወጣትነቴን ላንተ አስገዛለሁ፣ እሰጥሃለሁ። ጌታ ሆይ አንተ ብቻ ግዛኝ፣ አንተ ብቻ እያልክ ምጸልየው ራስን የመወሰን ጸሎት። ራስን የመወሰን ጸሎት። ሰባተኛ የምልጃ ጸሎት። ለሀገር፣ ለቤተሰብ፣ ለትውልድ እባክህ ጌታ ሆይ እያልክ ደግሞ የምልጃ ጸሎት ትጸልያለህ። ገብቷል? እግዚአብሔር ምህረት እንዲያረግ፣ እግዚአብሔር ይቅርታ፣ እግዚአብሔር ቸርነት ለምድር እንዲያረግ፣ ለቤተሰቦች፣ ለጓደኞች። ስምንተኛ የውጊያ ጸሎት። ዲያብሎስን ተቃወሙት። የውጊያ ወይም የተቃውሞ ጸሎት ጻፍ። የውጊያ ወይም የተቃውሞ ጸሎት። ዲያብሎስን ተቃወሙት። ልቀቅ ትላለህ። ክፉ መንፈስ come out in Jesus name። ሸቃባ መንፈስ ትላለህ። የተቃውሞ ጸሎት አለ። በኢየሱስ ስም ከቤተሰቤ ላይ፣ ከህይወቴ ላይ፣ ከአይምሮዬ ላይ ትላለህ። እሺ እንዲህ ብላችሁ ጻፈው። ደግሞ የሚመለስ ጸሎት። በጣም
የሚመለስ ጸሎት መጸለይ ከፈለጋችሁ በቃ ጸለይኩ ወዲያው እንዲመለስላችሁ ከፈለጋችሁ እንዲ አሁን እንደምነግራችሁ ጸልዩ። አንደኛ እውነተኛ ችግር ለእውነተኛ አምላክ እውነተኛ ችግር ይሁን ችግሩ። አንዳንድ ሰው አመመኝ ሳይሆን ሊያመኝ ነው መሰለኝ ብሎ ይጸልያል። ሊቸግረኝ ነው መሰለኝ፣ ለወድቅ ነው መሰለኝ፣ ጌታ ሆይ ፈተና መውደቄ ነው መሰለኝ ብሎ ይጸልያል። እሺ ሁለተኛ ሰላም ያለበት ጸሎት ነው። ከመጸለይ በፊትና ከመጸለይ በኋላ አንድ አይነት ስሜት አይሰማም። ጻፍ። ከመጸለይ በፊት የሚሰማ አይነት ስሜት ከጸለይክ በኋላ ከተሰማክ እሱ ጋር ችግር አለ። የችግሩ ባይቀየርም ስሜት ግን ይቀየራል። በቃ ትረጋጋለህ። ረብሻ ሁሉ ጸጥ ይላል። ሁከት ሁሉ ይስተካከላል። በቃ ድካም ሁሉ ይነቀላል። ሶስተኛ አምኖ መጸለይ ነው። አንዳንድ ሰው ጸልዮ ነው የሚያምነው፣ አምኖ አይደለም የሚጸልየው። ጸልዮ ከጸለየ በኋላ አሜን አመንኩ ይላል። ኖ አስቀድመ ነው ማመን ያለብህ እንዲመለስ ከፈለክ። እሺ አራተኛ ለሌላ ሰው የሚጸለይ ጸሎት፣ ለኔ የማይል ለሌላ ሰው የሚጸለይ ጸሎት ነው የሚመለስ ጸሎት። ጌታ ሆይ ትውልዱን፣ ሀገሬን፣ ወንድሞቼን፣ እህቶቼን፣ ቤተሰቤን ብለህ ስትጸልይ ወዲያ እኔ አሁን ቆየሁ ለራሴ ከጸለይኩ አብላኝ ምን ብዬ አልጸልይም። አብላቸው ብዬ ጸልያለሁ። በቃ ከዛ አብላቸው ስል እኔንም ያበላኛል። አምስተኛ በፍቅር መጸለይ። ስድስተኛ በትዕግስት መጸለይ። ቅሽቅሽ አለ ማለት በትዕግስት መጸለይ። ሰባተኛ በመታዘዝ መጸለይ። 5 የጸሎት የትኩረት አቅጣጫዎች በሉና ጻፉ። 5 የጸሎት የትኩረት አቅጣጫዎች። ጸሎታችሁ 5 የትኩረት አቅጣጫ ሊኖረው ይገባል። ምንም ጸልዩ፣ ግን 5ቱን የትኩረት አቅጣጫ መያዝ አለበት። አንደኛው የእግዚአብሔር ክብር ነው። ሁለተኛው የእግዚአብሔር ፍቃድ ነው። የእግዚአብሔር ክብር፣ የእግዚአብሔር ፍቃድ የትኩረት አቅጣጫው ማለት ነው። ፍቃዳችሁ ሳይሆን ፍቃዱ እንዲሆን እና ጌታን ግሎሪፋይ ማድረግ ክብር። ሶስተኛ የእግዚአብሔር አቅርቦት። አራተኛ የእግዚአብሔር ይቅርታ። አምስተኛ እኛ ለሌሎች ሰዎች ያለን ይቅርታ። ጻፉ። ወንጌል ይለውጣል።